ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከእንደገና ተመልሻለሁ። በጣም አሪፍ የሚባሉ የአርሰናልን ጉዳዮች ብቻ ይዤላችሁ መጥቻለሁ። ከአርሰናል ጋር በተያያዘ አንዳንድ ጉዳዮች ለማንሳት እንሞክራለን። ነገ ከኒውካስተል ዩናይትድ ጋር ጨዋታ ይኖረዋል አርሰናል እና ስለ እሱ ጨዋታ በደንብ ለማንሳት እንሞክራለን። የስፖርት ቤተሰቦች እንኳን ለመስቀል በዓል አደረሳችሁ ማለት ፈልጋለሁ። ለክርስትና እምነት ተከታዮች ምርጥ የአርሰናልን ጉዳዮች እያነሳን እንቆያለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። ነባርም አዲስም ከሆናችሁ ደግሞ ላይክ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። ስለ አርሰናል ብዙ ጉዳዮችን ለማንሳት እንሞክራለን። ቀጥታ ወደ መረጃዎች ያልፋለሁ። እሺ ከአርሰናል ጋር በተያያዘ አንዳንድ ጉዳዮችን እናነሳለን። እንዳልኳችሁ የአርሰናል ሰዎች በተለይ ሲሰሩበት የነበረው አንድ ጉዳይ የዊሊያም ሳሊባ የኮንትራት ጉዳይ ነበር። ምክንያቱም ይህ ተጫዋች ወደ ሪያል ማድሪድ የሚሄድበት እድል አለ ሲባል እንደነበር ይታወቃል። በስተመጨረሻ ደግሞ አርሰናል ከዚህ ተጫዋች ጋር ኮንትራት ለመፈራረም ከስምምነት ደርሷል። እስከ 2030 ድረስ የሚያቆየውን ኮንትራት በአርሰናል ይፈራረማል ተብሎ ይጠበቃል። ለዚህን ያክል ደግሞ ነው ከስምምነት እንደደረሰ መረጃዎች የጠቆሙት። ዴቪድ ኦይንስቲን ታማኝ የሚባሉ ጋዜጠኞች እንደነ ፋብሪሾ ሮማኖ ያሉ ጋዜጠኞችም በደንብ ለማንሳት ሞክረዋል። የአርሰናል ስራዎች ነበሩ የኮንትራት ጉዳዮች። አሁንም የሚቀሩ ተጫዋቾች አሉ። በተለይ ቡካዮ ሳካ ቀጣይኛው የአርሰናል ኮንትራት ፈራሚ ይሆናል ተብሎ ይጠበቃል እና የስፖርት ቤተሰቦች ከዚህ በኋላ የሚጠበቀው የኮንትራት ፊርማ የቡካዮ ሳካ ነው። ሌሎች ፈራሚዎች ደግሞ ከዛ በኋላ የሚኖሩ ከሆነ እንመልከት፣ ግን የቡካዮ ሳካ እንደሆነ ነው መረጃዎችን እየተመለከትኩ የሚገኘው ማለት ነው ከዚህ በኋላ እና የስፖርት ቤተሰቦች ብዙ ጉዳዮችን ለማንሳት እንሞክራለን በዛሬው መረጃዎቻችን ላይ። ግን ትልቁ መረጃ ነው፣ በጣም ትልቁ መረጃ ነው ይሄ ተጫዋች በአርሰናል መቆየቱ። የስፖርት ቤተሰቦች በጣም ትልቅ ነገር ነው። ምክንያቱም ሪያል ማድሪድ ይህን ተጫዋች ለማስፈረም በሚቀጥለው የውድድር ዓመትም ትልቅ እቅድ እንደነበረው መረጃዎች ሲወጡ እንደነበር ይታወቃል። አሁን ግን የስፖርት ቤተሰቦች በስተመጨረሻ ዊሊያም ሳሊባ በአርሰናል እንደሚቆይ ተረጋግጧል። እስከ 2030 ድረስ ነው ኮንትራቱን የሚፈራረመው። ብዙ ጉዳዮችን ሲናገር ነበር ሚኬል አርቴታ። በኋላ ፕሬስ ኮንፈረንሱ ላይ ምን አነሳ የሚለውን በደንብ ስናነሳ ስለ ዊሊያም ሳሊባ ምን እንዳለ አንዳንድ ጉዳዮችን ለመመልከት እንሞክራለን። ግን በስተመጨረሻ የተጫዋች በአርሰናል መቆየቱ ለአርሰናል ትልቅ ጥቅም አለው ብዬ አስባለሁ። በተለይ ለዘመናት ማለት እችላለሁ ዊሊያም ሳሊባን የሚያክል አይነት በጣም ተረጋግቶ መጫወት የሚችል ወርልድ ክላስ የሆነ በብዙ ትላልቅ ክለቦች አይን ውስጥ የገባ ተከላካይ አርሰናል ከተመለከተ በጣም ቆይቷል እና ስፖርት ቤተሰቦች ይህን ተጫዋች ነው ያስቀረው። ዊሊያም ሳሊባ ሳይኖርና ሲኖር ደግሞ በእነዚህ በተጫወተባቸው ትንሽ አመታቶች ራሱ በጣም ትልቅ ልዩነት አለ። ሳይኖር በጣም አርሰናሎች ብዙ ጎሎች ይቆጠርባቸዋል፣ ክሊንሺት ማስመዝገብ ይከብዳቸዋል። ግን ሲኖር ደግሞ ዊሊያም ሳሊባ በጣም የተለየ ነው። በተለይ ከጋብርኤል ጋር ያላቸው ጥምረት ያው እንደምናየው ነው። እንግሊዝ ፕሪሚየር ሊግ ምርጡ ዲፌንስ ነው ማለት እችላለሁ፣ ጋብርኤል እና ሳሊባ ያላቸው ጥምረት ማለት ነው። የስፖርት ቤተሰቦች በስተመጨረሻ ዊሊያም ሳሊባ በአርሰናል ለመቆየት ተስማምቷል። ምን ተሰማቸው የአርሰናል ደጋፊዎች ይህንን ጉዳዮች? እስኪ ምን ተሰማችሁ ይህንን ጉዳይ ስትመለከቱ? ለማንኛውም በስተመጨረሻ ተጠናቋል። የሳካ ጉዳይ ይቀጥላል። ሳካ ጉዳይ ላይ ከዚህ በፊትም እንደምላችሁ ነው፣ ሁሌም እላችኋለሁ፣ አሁንም ቢሆንም አይቸኩልም አርሰናል። ስለዚህ የስፖርት ቤተሰቦች የቡካዮ ሳካ ጉዳይ ይቀጥላል። መቼ ይሆናል እርግጥ አይደለም። ምናልባት ከዚህ በኋላ ብዙ መረጃዎችን ልትሰሙ ትችላላቸው። የተጫዋቸው ኮንትራት ሊፈራረም ንግግር ቀጠለ፣ ጀመረ ምናምን የሚሉትን ጉዳዮች መጀመር እንኳን ጀምሯል። ያው ግን ቀጠለ ምናምን አይነት ጉዳዮችን ልክ ሳሊባ ጋር ስንሰማው እንደነበረው አይነት መረጃዎችን አሁን ስለ ቡካዮ ሳካ የምንሰማበት ጊዜ ይመስለኛል። ለማንኛውም አርሰናሎች ጥሩ ስራ እየሰሩ ነው። በተለይ አንድሪያ ቤርታ በጣም ብዙ ጊዜ አውርተናል ስለ አንድሪያ ቤርታ። ይህ ሰው በጣም የተለየ ሰው ነው። ለአርሰናል ትልቅ ጥቅም ሰጥቷል ማለት እችላለሁ። አሁን ቀጣይኛው ስራ የእሱ ስራ ይመስላል፣ የቡካዮ ሳካ የኮንትራት ማራዘሚያ። እሺ ስለ ኬንያን ይልዲዝ አንዳንድ ጉዳዮችን ለማንሳት እንሞክር። አርሰናል ከኬንያን ይልዲዝ ጋር ስሙ ተያይዟል። ሰሞኑን መረጃዎችን እየሰማን ነበር። ጉዳዩን በደንብ ለመመልከት እየሞከርኩ ነበርና አንዳንድ ጉዳዮችን ስመለከት በተለይ እነዚህ አይነት መረጃዎች ሲወጡ የነበረው ከጣሊያን አካባቢ ነው። የስፖርት ቤተሰቦች የትኛው ጋዜጣ ነሳው፣ ምንድነው ጉዳዩ፣ ስለ ኬንያን ይልዲዝ ምን አይነት ተጫዋች ነው የሚሉትን ጉዳዮች ለመመልከት እንሞክራለን የስፖርት ቤተሰቦች። ስለዚህ
አርሰናል የተመለከተው ግን ትልቅ ተጫዋች ነው። ይህን እንዳትረሱ የስፖርት ቤተሰቦች። ደግሞ ልንገራችሁ፣ ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። እናንተ ሰብስክራይብ በጣም ይጠቅመኛል። ሰብስክራይብ ብቻም ሳይሆን ደግሞ ላይክ እያደረጋችሁ እንድትመለከቱ ጠይቃለሁ። ቢያንስ ይህንን ቪዲዮ 3000 ላይክ እናስገባው የስፖርት ቤተሰቦች። ከ35000 ሰብስክራይበር በላይ ያለው የአርሰናል ደጋፊዎች ቻናል ነው። የአርሰናል መረጃዎችን ብቻ የምናነሳበት ቻናል ነው ማለት ነው ይህ ቻናል። እሺ የስፖርት ቤተሰቦች ስለ ኬናን ይልዲዝ ጉዳይ እናንሳ። አርሰናል ኬናን ይልዲዝን ለማስፈረም ፍላጎት አለው ብሎ ቱቶ ጁቬ የሚባለው የጣሊያን ጋዜጣ መረጃዎችን ሲያወጣ ነበር። ቱቶ ጁቬ በጣም ታማኝ የሚባል የጁቬ ጋዜጣ ነው እና ኬናን ይልዲዝን ለማስፈረም አርሰናል ፍላጎት አለው የሚሉ መረጃዎች መውጣት ጀምረዋል። እነዚህ ፍላጎቶች ምናልባት ለክረምት የዝውውር መስኮት ነው ወይንስ በጥር የዝውውር መስኮት ለሚለው ደግሞ በዛው ምላሽ የሰጠበት መረጃ ነበር። ቱቶ ጁቬ በጥር የዝውውር መስኮት አርሰናል የኬናን ይልዲዝን ዝውውር ሊሞክረው እንደሚችል ነው መረጃዎችን ሲያወጣ የነበረው ቱቶ ጁቬ ማለት ነው። ያው ኬናን ይልዲዝን ምናልባት የጁቬን ጨዋታ በብዛት ለተመለከታቸው የስፖርት ቤተሰቦች አዲስ ሊሆንባቸው አይችልም። በጣም የሚገርም አይነት ተጫዋች ነው። በተለይ ዘመኑ የሚፈልጋቸው አይነት የክንፍ መስመር ተጫዋቾች ታይፕ ተጫዋች ነው እና የስፖርት ቤተሰቦች በጣም ጥሩ ተጫዋች ነው። ተጫዋቹ የክንፍ መስመር ብቻ ሳይሆን እንደ ተደራቢ ሆኖ መጫወት የሚችል ተጫዋች መሆኑን ተመልክተናል። ኢጎር ቱዶር የሚባለው የጁቬ አዲሱ አሰልጣኝ በብዛት የሚጠቀመው አሰላለፍን ከተመለከታችሁ ውስጥ 3-4-2-1 የሚባለውን አሰላለፍ ነው እና በእነዚህ ውስጥ ሁለት የክንፍ መስመር ተጫዋች ሳይሆን ሁለት ተደራቢ ተጫዋቾችን ነው የሚጠቀመው እና አንዱ ኬናን ይልዲዝ ነው። ኬናን ይልዲዝን እንደ ክንፍ ሳይሆን እንደ ተደራቢም አድርጎ ይጠቀመዋል እና አንዳንዴ እንደውም ከሚጫወትበት ሌፍት ዊንግ ወደ ራይት ዊንግ ሄዶ ጎሎችን ሲያስቆጥር እንመለከተዋለን እና ይህ ተጫዋች በጣም የተለየ ተጫዋች ነው። ሹቶች ላይ በጣም የተለየ ነው። ድሪብል ማድረግ ይችላል። ታለንትድ ነው። ብቻ ዘመኑ የሚፈልገውን አይነት የክንፍ መስመር ተጫዋች ነው ብዬ አስባለሁ። እንደ መረጃዎች ከሆነ ትራንስፈር ማርኬትም እዚህ ተጫዋች ላይ እንደለጠፈው ከሆነ የተተመነው ማለት ነው። ጁቬ መሸጥ አይፈልግም እውነት ለመናገር ግን ያው ደግሞ ተጫዋቾችን ካልሸጠ ደግሞ ፒኤስአር የሚባል ነገር አለ። የካዝና ችግርም አለበት በዚህ ሰዓት። ስለዚህ ጁቬ ምናልባት የሆነ ያህል ገንዘብ ከቀረበለት ተጫዋቹን ለመሸጥ ዝግጁ ሊሆን ይችላል ተብሎ ይጠበቃል። የስፖርት ቤተሰቦች ያው ዱሳን ቭላሆቪችን ለመሸጥ ምን ያህል ጥረት ሲያደርግ እንደነበር ተመልክተነዋል። ለብዙ ክለቦች ሲያቀርብ ተመልክተነዋል። ይሄ የሆነበት ምክንያት ዱሳን ቭላሆቪችን ስለሚጠላው ወይንም ይሄ ተጫዋች በአሰልጣኙ እቅድ ስር የሌለ ተጫዋች ሆኖ ሳይሆን የተጫዋቹ ሳምንታዊ ደሞዝ ጁቬን ስለሚጎዳ ነው እና ተጫዋቾችን በተለይ በነፃ የሆኑ ተጫዋቾችን ትንሽ ገንዘብ የተለጠፈባቸው ተጫዋቾችን ነበር በክረምት የዝውውር መስኮት ሲያስፈርም የነበረው እና አንዳንድ ትላልቅ ተጫዋቾቻቸውን ለመልቀቅ ሊገደዱ ይችላሉ። ኬናን ይልዲዝ አንደኛው ሊሆን ይችላል ብሎ ነበር ቱቶ ጁቬ ሲዘግብ የነበረው። አርሰናል አይኑን ጥሏል። ሌሎች ክለቦችም አሉ ግን አርሰናል አይኑን ጥሏል የሚል መረጃ ነው ያወጣው እና በጥር የዝውውር መስኮት ነው ይህንን ዝውውር ሊሞክረው ይችላል ብሎ መረጃዎችን ሲያወጣ የነበረው። እንመልከት። ኬናን ይልዲዝን ከፈለገ አርሰናል በዚህ በክረምት የዝውውር መስኮት ደግሞ ብዙ ገንዘብ ፈሰስ እንዳደረገ ተመልክተናል። በመጨረሻዎቹ ቀናት ራሱ ኤብሪቼ ኤዜን ጨምሯል። አስቡት ወደ 200 ምናምን ሚሊዮን ፓውንድ የተጣራ ገንዘብ አርሰናል ከካዝናው በዚህ በክረምት የዝውውር መስኮት አወጥቷል እና እስኪ እንመልከት። አሁን አርሰናል ምናልባት ሌሎች ተጫዋቾችን መሸጥ ሊገደድ ይችላል ብዬ አስባለሁ። ምናልባት ትሮሳርድ፣ ምናልባት ማርቲኔሊ ነው ማርቲኔሊ ይለቃል የሚል ኤክስፔክቴሽን የለኝም፣ ግን ትሮሳርድ ከለቀቀ ምናልባት የእሱን ቦታ የሚተካላቸው ምርጥ ተጫዋች ነው ብዬ አስባለሁ። ለትሮሳርድ ደግሞ ያው ሳምንታዊ ደሞዙ ተሻሽሎ በአርሰናል እንደሚቆይ ከስምምነት እንደደረሰ መረጃዎች ሲወጡ እንደነበር ይታወቃል። ስለዚህ የስፖርት ቤተሰቦች እንመልከት። ኬናን ይልዲዝ ግን አዲሱ ስም ነው ከአርሰናል ጋር ስሙ የተያዘ ተጫዋች ማለት ነው። እስኪ እንዴት ተመለከቱታላችሁ? ምናልባት የምታውቁት ሰዎች ካላችሁ፣ ማታውቁትም ካላችሁ ደግሞ እዚሁ ዩቲዩብ ላይ ሰርች እያደርጋችሁ መመልከት ትችላላችሁ። ወይም ደግሞ የጁቬን ጨዋታ ተመልክታችሁ የተጫዋቹን ፖቴንሻል መመልከት ትችላላችሁ። ግን ኮሜንት ስር እስኪ ሀሳባችሁን ስጡኝ ስለ ኬናን ይልዲዝ። እሺ ጉዳዮችን እያነሳን እየቆየን እንገኛለን አብረን የስፖርት ቤተሰቦች። አርሰናል ከኒውካስትል ስለሚያደርገው ጨዋታ ከማንሳታችን በፊት ሰሞኑን ስለነበሩ የአርሰናል ችግሮች አንዳንድ ጉዳዮችን ለማንሳት እንሞክር። በተለይ በሚካኤል አርቴታ ላይ ብዙዎች ጥያቄ እያነሱ ይገኛሉ። በእንደዚህ አይነት መልክ አሁን አርሰናል ዋንጫ ሊያነሳ ይችላል የሚሉ ጥያቄዎች እየተነሱ ይገኛሉ። እኔ እንደዚህ አይነት ጥያቄዎች ሲኖሩ ልክ ነው አሰልጣኙ አንዳንድ ጨዋታዎች ላይ ማድረግ የሌለበትን ውሳኔዎች እያደረገ ነው ብዬ አስባለሁ። ያው ከሱ በላይ አናውቅም፣ ስለ ውስጥ ጉዳዮች አናውቅም። ግን የስፖርት ቤተሰቦች እንደ ደጋፊ አይን ደግሞ ስንመለከት እኔም ደግሞ መረጃዎችን እንደምመለከት አይነት ሰው አድርጌ ስመለከተውም ደግሞ ልክ አይደለም ብዬ አስባለሁ።
እየተጠቀመ ያለው መንገድ ሚኬል አርቴታ በተለይ በትላልቅ ጨዋታዎች ላይ ፍሬን የሚይዝበት አይነት ጨዋታን ነው የሚጫወተው እንጂ እንዲለቆ በጣም ሌሎች ክለቦችን ለማስጨነቅ ጥረት እያደረገ አይደለም እየተጫወተ የሚገኝ። አሁን ትናንትና ፕሬስ ኮንፈረንሱ ላይ አንድ መልስ ሰጠና እኔ በጣም ትልቅ ጥያቄ ነው የጫረብኝ። ምን አለ ኮሜንታተሩ ፕሬስ ኮንፈረንስ ላይ የሚጠይቀው ጋዜጠኛ ምን አለው? ምርጡ ዲፌንስ አለኝ ብለህ ታስባለህ? ማለት በእነዚህ በአሁኑ አመት ከተጀመረ ጀምሮ 7 ጨዋታ አድርገሃል ቻምፒየንስ ሊግ ምናምን ተደምሮና በ7 ጨዋታ 2 ጎል ተቆጥሮባል እና ምርጡ ዲፌንስ አለኝ ብለህ ታስባለህ ሲባል ኧረ ምርጡ ዲፌንስ አይደለም ያለኝ ምርጡ ቡድን ነው ያለኝ እኔ ያለው ሚኬል አርቴታ። እኔም በሱ እስማማለሁ። ምርጡ ቡድን አለው። የእንግሊዝ ፕሪሚየር ሊግ ምርጡ ስብስብ ነው ማለት እችላለሁ። የአርሰናል ስብስብ በዚህ ሰዓት በድፍረት ማለት እንችላለን። 8 ተጫዋቾችን አስፈርሟል። 8 ጥራት ያላቸው ተጫዋቾች ናቸው። እንዲሁ በትናንሽ ክለቦች ብቻ ሳይሆን በትላልቅ ክለብ አይን ውስጥ የነበሩ ተጫዋቾችን ነው አርሰናል ያገኘው። ቪክቶሪዮ ኬሬሽ፣ ኤብሪቻይዜ፣ ኑርጋርድ ጭምር ድረስ ብንሄድ ኑርጋርድም በነቶትናም ራሱ ሲፈለግ እንደነበር ይታወቃል። እና የስፖርት ቤተሰቦች እንደዚህ አይነት ተጫዋቾችን አስፈርሞ አሁንም አርሰናል የሚጫወትበት መንገድ ግን የፍርሃት ነው፣ የመከላከል ነው፣ የማጥቃትና የድፍረት አይደለም። ይሄ ትልቅ ጥያቄ መነሳት ያለበት ይመስለኛል። ደጋፊም ጥያቄ ቢያነሳ ልክ ነው ብዬ አስባለሁ። ግን እንደዚህ አይነት ነገሮች ደግሞ አሁን አርሰናል አንድ ጨዋታ ቢያሸንፍ ወይም ምናልባት አሁን በሚቀጥለው ጨዋታ በነገው ጨዋታ ኤብሪቻይዜን ተደራቢ አድርጎ አርሰናል ተጠቅሞ ጨዋታውን ቢያሸንፍ ምናልባት ሲባሉ የነበሩ ነገሮች ሊረሱ ይችላሉ። ምናልባት ደግሞ ሊቨርፑል ከፓላስ ጋር ባለው ጨዋታ ነጥብ ጥሎ አርሰናል ቢያሸንፍ ደግሞ ይበልጥ ይረሳል። በቃ አርሰናል ተመልሷል ሊባል ይችላል። እንደ ደጋፊ አይን ስንመለከተው እንደዚህ ነው። ግን የስፖርት ቤተሰቦች ምንም ቢሆን ምንም ሜሪኖን ደግሞ እኔ እዛ ቦታ ላይ መጫወት የሚችል ተጫዋች ነው ብዬ ደግሞ እኔ በግል አላስብም። ክሬቲቭ ተጫዋች ነው የሚያስፈልገው ብዬ ነው ማስበው 10 ቁጥር ቦታ ላይ። ሜሪኖ ግን እንደሱ አይደለም። ሜሪኖ ይበልጥ የሚጋጭ ለዲፌንሲቭ ሚድ የቀረበ አይነት ሴንትራል ሚድፊልድ ነው ብዬ ነው ማስበው። ስለዚህ ልክ አልነበረ ሚኬል አርቴታ ብዬ አስባለሁ። እንዴት ተመለከታችሁት? በሊቨርፑል እና በማንቸስተር ሲቲ መጣል ያልነበረበትን ነጥብ ነው የጣለው ብዬ ነው ማስበው። ማንቸስተር ሲቲ በሜዳው ነው ማሸነፍ ነበረበት። ይሄ ግድ ጨዋታ ነበር። የፈለገ ይከላከል አርሰናል ያስፈረማቸው ተጫዋቾች እንደውም ይበልጥ እንድንመለከት የሚያደርገን እንደነ ቪክቶሪዮ ኬሬሽ ያሉ ተጫዋቾች አርሰናል ቀጥተኛ እንዲሆን ያደርገዋል ስንል ነበር አይደል? ቀጥተኛ መሆኑ ደግሞ አንዱ ጥቅሙ ምንድነው? በጣም የሚዘጉ ክለቦችን የሚያስከፍት አይነት ክለብ እንዲሆን ያደርገዋል ስንል ነበር። እነዚህ የሚዘጉ ክለቦች አሁን ማንቸስተር ሲቲ የሚዘጋ ክለብ ሆኖ ነው የመጣውና ዘግቶ ሲጫወት ማስከፈት ካልቻለን ሚኬል አርቴታ አዎ አንዳንድ ተጫዋቾች ፐርፎርማንስ ላይ ጥያቄ ማንሳት አለብን። ልክ ነው። ቪክቶሪዮ ኬሬሽ ትላልቅ ጨዋታዎች ላይ ጎል ማስቆጠር መጀመር ያለበት ልክ ነው። ግን ሚኬል አርቴታም ደግሞ የተጠቀመበት መንገድ ልክ አልነበረም። እንደዚህ አይነት ጥያቄዎች መነሳት አለባቸው ብዬ አስባለሁ። ልክ ነው። ከኒውካስትል ጋር ባለው ጨዋታ ግን እኔ ሜሪኖን ይጠቀማል የሚል ኤክስፔክቴሽን የለኝም። ከተጠቀመ ግን በጣም ትልቅ ስህተት እየሰራ እንደሆነ አሁንም አስባለሁ። ሚካኤል ሜሪኖ በቃ ለዛ ቦታ የሚሆን ተጫዋች አይደለም። ለ9 ቁጥር ባለፈው አመት አሪፍ ሆኖ ስላየ ነው 9 ቁጥር ላይ ሆኖ መጫወት እንደሚችል ተመልክተናል። እና ደግሞ ዲፌንሲቭ ሚድ ነው። በቃ ዲፌንሲቭ ሚድ ሳይሆን እንደ ሴንትራል ሚድፊልድ ወይም ከዲፌንሲቭ ሚዱ አጠገብ ሆኖ መጫወት የሚችል ሴንትራል ሚድፊልድ ወይ ከዙቢሜንዲ ጋር ወይ ከራይስ ጋር አጣምሮ መሀል ላይ ማጫወት ይችላል። ስለዚህ እንደሱ አይነት ቦታዎች ላይ መጫወት ይችላል። ለማንኛውም ሚኬል አርቴታ በእነዚህ ጨዋታዎች ተሳስቷል ብዬ አስባለሁ። በሊቨርፑል እና በማንቸስተር ሲቲ የውስጥ ጉዳዮችን ባናውቅም እንደ ደጋፊ አይን እንዲሁ ደግሞ እንደ ተመልካች አይን ስንመለከተው ልክ አልነበረም ባይኔ። ምን ታስባላችሁ? እንዴት ተመለከታችሁት? ስለ ሚኬል አርቴታ ሀሳባችሁ ምንድን ነው? በቃ ለዋንጫ የሚሆን አሰልጣኝ አይደለም የሚሉ አይነት መልሶችን ስመለከት ነበር። አይዶን ነው እሱን እንመልከት። እሱ የመጨረሻዎቹ ሳምንታት የሚነግሩን ይሆናል። እንመልከት። ለማንኛውም ምን ታስባላችሁ ግን የአርሰናል ደጋፊዎች? እሺ አርሰናል ከኒውካስትል ስለሚያደርጉት ጨዋታ እንመልከት። በጣም ትልቅ ጨዋታ ነው። እኔ እንደቀላል ጨዋታ አልመለከተውም። ከሊቨርፑልና ከማንቸስተር ሲቲ ጨዋታ ለይቼ አላየው፣ እንዳለፉት ጨዋታዎች ለይቼ አላየውም። ምክንያቱም በጣም ትልቅ ቡድን ነው ኒውካስትል። ያው በአረብ ስለተገዛም ብቻ ሳይሆን በጣም አደገኛ ሆኗል። አሪፍ አሰልጣኝ ያላቸው አሪፍ ታክቲክ ያለው ቡድን ነው። ለአርሰናል ደግሞ ምን ያህል አስቸጋሪ ቡድን እንደነበር በባለፉት ዓመታት ተመልክተናል። አንድ ሪከርድ እየተመለከትኩ ነበር። አርሰናል ላለፉት 3 ጨዋታዎች ወደዚህ ሜዳ ሄዶ አላሸነፈም ብቻ ሳይሆን ጎል አላስቆጠረም። ይሄ ትልቅ ከባድ ሪከርድ ነው ብዬ ነው ማስበው። የመጨረሻ ጊዜ ከኒውካስትል ጋር ሲገናኙ አርሰናል
ኒውካስትልን ሲያሸንፍ 1-0 ነበር። እሱንም ኤምሬትስ ላይ ነው። ጎሉን ያስቆጠረው ዴክላን ራይስ ነበር። የዛን ጨዋታ በጣም ትልቅ ችግር ውስጥ ከቷቸው ነበር ኒውካስትሎች ሻምፒዮንስ ሊግ እንዳይገቡ። ግን ያው የመጨረሻዎቹ ጨዋታዎች ላይ እድለኛም ነበሩ። አስቶን ቪላ ነጥብ ጥሎላቸው ወደ አውሮፓ ሻምፒዮንስ ሊግ ገብተዋል። ለማንኛውም ግን አርሰናል ለመጨረሻ ጊዜ ያሸነፈው ባለፈው አመት ነው። ልክ ነው። ግን በዚህ ሜዳ እየተቸገረ ነው። በሴንት ጄምስ ፓርክ እየተቸገረ ነው። ሚኬል አርቴታም ትናንት በፕሬስ ኮንፈረንሱ አንዳንድ ጉዳዮችን ሲናገር ነበር። ብዙ ጉዳዮችን ለማንሳት እንሞክረ የስፖርት ቤተሰቦች በፕሬስ ኮንፈረንሱ ላይ ሚኬል አርቴታ ምን ሊል ሞከረ? ስለ ማርቲን ኦዴጋርድ ተጠይቆ ነበር። ስለ ማርቲን ኦዴጋርድ ቀደም ብሎ ሲጠየቅ አጠር አድርጌ ለማንሳት እንሞክራለሁ። ምክንያቱም ሰፊ ሀሳቦችን ነበር ሲያነሳ የነበረው ሚኬል አርቴታ። ዋና ዋና የሚባሉትን ጉዳዮች ለማንሳት እንሞክር። ማርቲን ወደ ትሬኒንግ ይመለሳል በሚቀጥሉት 2 ቀናት አለ። ትናንትና ነበር ሚኬል አርቴታ ፕሬስ ኮንፈረንሱን የሰጠውና ዛሬና ነገ ወደ ትሬኒንግ ይመለሳል ብዬ አስባለሁ። ለጨዋታው በቂ ይሆናል ብዬ ተስፋ አደርጋለሁ፣ ወይንም ይኖራል ብዬ ተስፋ አደርጋለሁ ብሎ ስለ ማርቲን ኦዴጋርድ ተናገረ። ስለ ቡካዮ ሳካ ሲናገር ጉዳት አለበት፣ እዛ ጨዋታ ላይ ተጎድቶ ነበር ወይ ምናም ተብሎ ሲጠየቅ አይ ልምምድ ያደርጋል በሚቀጥሉት 2 ቀናት እና ለጨዋታው ዝግጁ ይሆናል፣ ይሄ ግልጽ ሀሳብ ነው ብሎ ነበር የተናገረው። ስለ ኖኒ ማዱዌኬ የሚያስፈራ ነገር አለ ነው የተባለው። ብዙዎች ሲሳሳቱ ተመልክቻለሁ። እና የሚያስፈራ ነገር አለ ኖኒ ማዱዌኬ ላይ ከዚህ በላይ አለው ጠያቂውና፣ ከዚህ በላይ የሚያስፈራ ነገር አለ በኖኒ ማዱዌኬ ላይ ሲል አይ ከዚህ በላይ ምንም አይነት አፕዴት የለም፣ ምንም ነገር የለም ብለው ነበር መልሱን የሰጠው ሚኬል አርቴታ። እሺ ስለ ዊሊያም ሳሊባ ደግሞ ተጠይቆ ነበር ሚኬል አርቴታ እና ሁሉም ሰው ዊሊያም ሳሊባ ያው ብዙ ጊዜ ሚኬል አርቴታ አንዳንድ ነገሮችን ዲፌንድ ያደርጋልና አንዳንድ ይፋ ያልሆኑ ነገሮች ላይ ደግሞ መናገር አይፈልግም ከተጫዋቾች ፊርማ ጀምሮ እና ስለ ዊሊያም ሳሊባም ሊጠይቁት ሲሞክሩ ምን አሉት? ሁሉም ሰው ወርልድ ላይ ያሉ ሰዎች ወይም እዚህ ዓለም ላይ ያሉ ሰዎች እንዳለ ዊሊያም ሳሊባ ኮንትራት ተፈራረመ እየተባለ ይገኛል፣ ምንድን ነው ይሄ ተብሎ ሚኬል አርቴታ ሲጠየቅ አው ሁሉም ሰው ስትል አርሰናልንም ያጠቃልላል፣ አርሰናልም ይለዋል። ግን ይሄን ከማውራት በፊት ክለቡ አናውንስ ያደርገው ብሎ ነበር ሚኬል አርቴታ መልሱን የሰጠው ስለዚህ ጉዳይ ማለት ነው። እና እሱ ላንተ ምን ያህል አስፈላጊ ነው፣ ይሄ ተጫዋች ምን ያህል አስፈላጊ ነው ላንተ ተብሎ ሲጠየቅ በጣም ኮሚትር ነው ለስራው አለ። እንደውም ሲናገር ምን አለ? ይበልጥ ስለ ሳሊባ ሳይሆን ሲናገር የነበረው ያው ብዙ ይፋ ምናምን ስላልተደረገ ስለ ተጫዋቾች ነው እና ኮሚትር ናቸው እንደዚህ አይነት ተጫዋቾች አለና ኮሚትር ናቸው፣ በጣም ለስራቸው ትጉ ናቸው፣ በጣም ዴዲኬት ናቸው ለስራቸው እና ለክለቡ እና ደግሞ በባለፉት አመታት በክለባችን ምን ያህል አስፈላጊ እንደሆኑ ስላሳየ ናቸው እና ደግሞ በጣም ደስተኛ ናቸው፣ በዚህ ምን ያህል አስፈላጊ እንደሆኑ ስላሳየ ናቸው በጣም ደስተኛ ናቸው እና ካሪራቸውን ወይም ከዚህ በኋላ ያለውን የእግር ኳስ እድሜያቸውን በዚህ ለመቀጠል ደግሞ ካሰቡ በጣም አሪፍ ነገር ነው እና እሱንም እንደግፋለን። እንደዚህ አይነት ተጫዋቾች ነው የምንፈልገው እና የክለቡን አምቢሽን ደግሞ የሚመጥኑ አይነት ተጫዋቾች ናቸው። ካሪሩን በዚህ እንደሚቀጥል ደግሞ ተስፋ አደርጋለሁ። ኮንትራክት እንደሚፈራረም ደግሞ መልስ የሰጠበት መልስ ይመስላል ሚኬል አርቴታ። ከዛ በኋላ ደግሞ ብዙ ክለቦች ይፈልጉት ነበር አሉት ሚኬል አርቴታ። ብዙ መልሶችን ሲሰጥ ነበር ስለዚህ ጉዳዮች እና ይሄ ተጫዋች እንደውም ጠያቂው ምን አለው? ይሄ ተጫዋች በምን አይነት ታክቲክ ውስጥ አጫውተው ነው በብዙ ክለቦች አይን ውስጥ የገባው ብሎ ነበር ጠያቂው ሲጠይቀው የነበረው እና እንዳትረሱት እድሜውን አለ። እድሜውን እንዳትረሱት ገና ነው እድሜው እና በጣም ኮንሲስተንት ነው፣ በየጨዋታው ኮንሲስተንት ነው እና ደግሞ ማቹሪቲው በጣም ብስለቱ በጣም ደስ ይላል። እሱን ነገሩን እንወድለታለን። ደግሞ ከጋቢ ጋር ወይ ደግሞ ከማጋሌሽ ጋር ያላቸውን ጥምረት አይታችኋል እና ደግሞ ይሄ ባክላይን የእንግሊዝ ፕሪሚየር ሊግ ምርጡ ባክላይን ነው። ከኪፐሩ ጋር ተጨምሮ የፕሪሚየር ሊጉ ምርጡ ቤስት ሪከርድ ያለው ባክላይን ነው አለ እና ስለ እንደዚህ አይነት ጉዳዮችን አነሳ። ከዛ በኋላ ስለ ዲፌንስ ተጠየቀ። ቅድም ያልኳችሁን ያንተ ዲፌንስ በዚህ ሰዓት በእንግሊዝ ፕሪሚየር ሊግ አሪፉ ዲፌንስ ነው ብለህ ታስባለህ ተብሎ ተጠየቀ። ይሄንን ሲናገር ነው ባይዘው የጠየቁት። አሪፉ ዲፌንስ ነው ብለህ ታስባለህ? በ7 ጨዋታ 2 ጎል ተቆጥሮባቸዋልና አሪፉ ዲፌንስ ነው ብለህ ታስባለህ ሲባል አሪፉ ዲፌንስ ብቻ ሳይሆን አሪፉ ክለብ ነው ያለው። አሪፉ ስብስብ ነው አለ እና ይሄ ስፖርት ነው፣ ኮሌክቲቪቲ ነው እና ስፖርት ነው። ሁሉም ሰው የራሱ ሚና አለው በዚህ ክለብ ውስጥ አለ። ሁሉም ተጫዋቾች የራሳቸው ሚና አላቸው እና በዚህ ሚናቸው ደግሞ እንግሊዝ ፕሪሚየር ሊጉ ምርጡ ነን
ብሎ ነበር መልሱን የሰጠው ሚኬል አርቴታ። ከዛ በኋላ ስለ ኒውካስትል ሲጠየቅ ነበር። ስለ ኒውካስትል ሲናገር ምን አለ? አሪፍ አሰልጣኝ ያላቸው ኤዲ እና ደግሞ ስቴዲየማቸው አለ ወደ ስቴዲየማቸው ነበር ያመራው እና ስቴዲየማቸው አትሞስፌሩ በጣም ኢንክሬዲብል ነው፣ በጣም የሚገርም ነው እና ምን አይነት አይደንቲቲ ያለው ፉትቦል እንደሚጫወቱ ደግሞ ታውቃላችሁ። በቃ የሆነ አሪፍ ታይፕ ያለው ፉትቦል እንደሚጫወቱ ታውቃላችሁ እና ምን ማድረግ እንዳለብን እናውቃለን፣ አይተናቸዋል ከዚህ በፊት እና ወደዚህ ሜዳ ሄደን ምን ማድረግ እንዳለብን ደግሞ በሚቀጥሉት ልምምዶቻችን ላይ እንሰራለን ብሎ ነበር ሚኬል አርቴታ መልሱን የሰጠው። ከዛ በኋላ አንድ ጥያቄ ተጠይቆ ነበር። ታክቲክ ልትጠቀም ትችላለህ ሌሎች ታክቲኮችን በሚቀጥሉት አመታት ተብሎ ሲጠየቅ ፕሮባብሊ አዎ እጠቀማለሁ ብሎ ነበር መልሱን ሲሰጥ የነበረው ማለት ነው። ስለ ታክቲኮች ሲናገር እንደውም ኳሱን ለመልስ ውርወራ ከማመቻቸት ይልቅ በቀጥታ ሄዶ ጎል ማስቆጠርን የበለጠ ወዳለሁ እና ቡድኑ ከዚህ በፊት የተወሰኑ አካሄዶችን ተጠቅሟል። ነገር ግን በተለያዩ ጨዋታዎች ላይ የምንጠቀምባቸው የተለያዩ ነገሮች አሉ። ሁሉም ነገር ለጨዋታዎች በምንዘጋጀው ዝግጅት ላይ ይወሰናል ብሎ ነበር ጉዳዩን ሲያነሳ የነበረው ሚኬል አርቴታ። ከዛ በኋላ ደግሞ ስለ ኒውካስትልን ስለ መቅጠም ሲናገር ከባርሴሎና ጋር የነበራቸውን ጨዋታ ተመልክቻለሁ እና በመጀመሪያዎቹ 30 ደቂቃዎች ውጤቱ የተለየ ይሆን ነበር። ጨዋታውን ከባድ ያደርጉታል አለ። በ30ና በ40 ደቂቃ ውስጥ በጣም ከባድ ያደርጉታል አለ። ፈተናውን እናውቃለን። ጨዋታውን ለማሸነፍ ከዚህ በፊት ካደረግነው የበለጠ ውጤታማ መሆን አለብን ብሎ ነበር መልሱን ሲመልስ የነበረው ማለት ነው ሚኬል አርቴታ። ሪያል ማድሪድ ሳሊባን ለማስፈረም ስላደረገው ጥረት ደግሞ ሚኬል አርቴታ ሲናገር ሳሊባ በቀጥታ ወደ እኔ መጥቶ መቆየት እንደሚፈልግና በእኔ ስር መጫወት እንደሚፈልግ ነግሮኛል። በዚህ ሰዓት እሱን የሚያስወጣው ከዚህ ክለብ የሚያስወጣው ክለብ የለም የሚል መልስ ነበር ሚኬል አርቴታ ስለ ዊሊያም ሳሊባ ሲሰጥ የነበረው ማለት ነው። በአጭሩ ይህንን ይመስላል በፕሬስ ኮንፈረንሱ ጊዜ ያነሳው ብዙ ጉዳዮችን ነበር። ለማንኛውም ሚኬል አርቴታ ሲያነሳ የነበረው እኔ ዋና የሚባሉ ጉዳዮችን ለመመልከት ጥሬ አንዳንድ ጉዳዮችን ለማንሳት ሞክሬ ነበር። የስፖርት ቤተሰቦች ስለ ኒውካስትል እናውራ። በጣም ከባድ ቡድን ነው። ያው ከዚህ በፊት እንዳልኳችሁ ነው፣ ከባድ ቡድን ነው፣ ቀላል ቡድን አይደለም። ምናልባት አሌክሳንደር አይዛክ ስለወጣባቸው በዚህ ሰዓት ምናልባት ተቸግረዋል ማለት እንችላለን፣ ግን ወደ ፎርሙ መመለሱ አይቀርም። ጥሩ ቡድን ነው። አሌክሳንደር አይዛክ ባይኖርም ዊሳ አለ፣ የሚገርም አጥቂ ነው። ያው በጉዳት ምክንያት ለዚህ ጨዋታ የለም እንጂ ቮልተማደ የሚባል ደግሞ አዲስ አጥቂ ያስፈርሟል በ80 ሚሊዮን ፓውንድ። ስለዚህ እንዳትረሱት። አሪፍ የሚባል ፎርም ያለው ቡድን ነው። አይደንቲቲ ያለው ፉትቦል የሚጫወት ቡድን እንደሆነ ደግሞ ሚኬል አርቴታ ራሱም ያውቃል፣ ሲናገርም ነበር። ምን አይነት ቡድን ነው? ኒውካስትል በብዛት አንድ ጎል ካስቆጠረ ለማግባት የሚከብድ ቡድን ነው። በብዛት በአርሰናልም ከአርሰናል ጋር ሲጋጠሙ በደንብ የተመለከት ነው። አንድ ጉዳይ አንድ ጎል ካስቆጠረ በጣም የሚከብድ ቡድን ነው። ብዙ ጊዜ ሼፑን ስንመለከት 4-5-1 መሀሉን የሚያበዛ አይነት ቡድን ነው እና ለአርሰናል ደግሞ ክሬቲቪቲ በጣም ይከብደዋል። እንደዚህ አይነት ቡድን ላይ ባኩን 4 ነው የሚያደርገው በብዛት። ከዛ አንድ ፊት ለፊት ያስቀራል። ከዛ በኋላ 5 መሀል ነው የሚያደርገው። ክንፎቹ ወደ ኋላ ይመለሳሉ። 3ቱ ደግሞ የመሀል ክፍል ተጫዋቾች አሉ የምታውቋቸው፣ በጣም አሪፍ የሚባሉ የመሀል ክፍል ተጫዋቾች ናቸው። ቶናሊ፣ ጊማሬሽ፣ ጆሊንተን እነዚህ ተጫዋቾች አሉ። አስቡት 5 ናቸው መሀል ላይ። ስለዚህ አግሬሲቭ ቡድን ነው። በሜዳው ሲሆን ደግሞ ደጋፊው እንደ 12ኛ ተጫዋች ነው። በጣም የሚገርም አትሞስፌር ያለበት ክለብ እንደሆነ ስቴዲየም እንደሆነ እናውቃለን። ስለዚህ አርሰናል ይህንን ያውቃል፣ ሚኬል አርቴታ ይህንን ያውቃል። ምን ያህል ዝግጅት ያደርጋል እንመልከት። አርሰናል ይህን ጨዋታ ማሸነፍ አለበት። በዋንጫ ፉክክር ውስጥ ለመቀጠል ኒውካስትልን ብቻ ማሸነፍ ሳይሆን በየሳምንቱ ማሸነፍ አለበት። ሊቨርፑል ከክሪስታል ፓላስ ጋር ጨዋታ አለው፣ እንመልከት እነሱንም ውጤት። ሁለቱም በዚህ በፕሪሚየር ሊግ እስካሁን ድረስ ያልተሸነፉ ቡድኖች ናቸው፣ ክሪስታል ፓላስ እና ሊቨርፑል። ደግሞ ለመጨረሻ ጊዜ ከክሪስታል ፓላስ ጋር ሲገናኝ ጨዋታ አሸንፏል ታውቃላችሁ። ስለዚህ ፓላስ ነበር ያሸነፈው ትዝ ካላችሁ። እና አሁን ደግሞ በሴለርስ ፓርክ ነው ያለ ሜዳው ነው ሊቨርፑል። ከባድ ተጋጣሚ ነው ለአርሰናል። ይህ ተጋጣሚ ወይንም የሊቨርፑልን ጨዋታ ማየት ተገቢ ነው ብዬ አስባለሁ በዚህ ሰዓት። ምክንያቱም ከሊቨርፑል ጋር ነው የሚፎካከረው። ትልቅ ተፎካካሪ እንደሆነ ፕሪሚየር ሊጉ ከተጀመረ ጊዜ ጀምሮ እየተመለከትን ነው። ስለዚህ እንመልከት የስፖርት ቤተሰቦች። አርሰናል ከኒውካስትል ስለሚያደርጉት ጨዋታ ውጤታችሁን፣ ግምታችሁን ኮሜንት ስር እየጻፋችሁልኝ ቪዲዮውን እንድትመለከቱና እንድታበቁ እጠይቃለሁ። የስፖርት ቤተሰቦች ምን ታስባላችሁ? ስለ ሚኬል አርቴታ ብዙ የጠየኳችሁ ጉዳዮች አሉ። ስለ ኬናን ይልዲዝ ጠይቄያችኋለሁ። ኮሜንት ስር ሀሳባችሁን በሰፊው ያድርሱኝ። እኔ ግን በዚህ ላብቃ። የስፖርት ቤተሰቦች ከጨዋታው በኋላ ደግሞ አንዳንድ ዝርዝር ጉዳዮችን ለማንሳት እንሞክራለን።
አርሰናል ከኒውካስል ግምታችሁን ኮሜንት ስር እያስቀምጣችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የአርሰናል ደጋፊ ጓደኛ ካላችሁም ደግሞ ሼር እያደረጋችሁ ይህንን ቪዲዮ እንድታበቁ ጠይቃለሁ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በቀጣይ ቪዲዮ ደግሞ እስከምንገናኝ የስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።